ወይ ፉኤ አማን ነው? አዎ 10 ሰዓት ላይ ሰብሚት ይደረጋል። ምን እናርግ? እኔማ ጠዋት ተገናኝተን አንዳንድ ነገር ሰርች አድርገን ሀሳብ አፍልቀን ጨማምረንበት ብንጽፈው ብዬ ነበር። አሪፍ ሰፈር እኔ እንጃ። ኦኬ ሱቢ እዛ ነው የምትሰግደው? እንደዛማ ከሆነ እዛ አሪፍ እኮ ነው። የነገ ሰው ይበለን በቃ። ፉኤ ባዘዘኝ መሰረት መኪናዬን ዝግ አድርጌ እየነዳሁ እሱ ወደ ጠቆመኝ ሰፈር 1:45 አካባቢ ደረስኩ። ደስ ይላል። እንዳለውም ጭር ያለ ሰፈር ነው። አልፎ አልፎ ተማሪዎች ይታያሉ። መኪናዬን ከሆነ ረጃጅም ዛፍ ከበዛበት ቤት ጥጋ ሲዤ ያቆምኳት። ፉኤ ግን ታድሎ ሱብሂን በጀማ መስጂድ ይሰግዳል። ምንም ዩኒቨርሲቲ ከገባን በኋላ ቢሆንም ጓደኛ የሆነው የጥንት ባህሪው እንደሆነና ያስለመደው ነገር እንደሆነ ይነግረኝ ነበር። ሱብሂን መስጂድ መስገዱ አይደለም ያስገረመኝ፣ ከልጅነት ጀምሮ መሆኑና ተሰግዶ ካለቀ በኋላ ራሱ በትዕግስት ፀሐይ በደንብ እስክትወጣ ብሎ መስጂድ የሚቀመጠው ነገር፣ ተቀምጦም ቁርአን መቅራቱ፣ ባህሪው፣ እረ ስንቱ እድል ነው እንግዲህ። እኔ በዲኒ ቸልተኛ ባልሆንም ቀጥ አድርገው ከያዙት መሀል ግን አልመደብም። ሰላት ሰግዳለሁ፣ ግን ሰዓቱን ጠብቆ ወይ መስጂድ ተሯሩጦ እንደነፉ አይቀናኝም። ግዴታ የሆነ ነገር ማድረግ እንዳለብኝ አምናለሁ። ትርፍ ነገራቶች ላይ ግን እልም ያልኩ ሰነፍ ነኝ። ከፉኤ ሰመመን ሳልወጣ መስታወቴ የሆነ ነገር ሲመታው አስተዋልኩኝ። የሆነች ቀጭን ሙስሊም ልጅ ሂጃቧን አስተካክላ ቦርሳዋን አደርጋለሁ ስትል ነው መሰለኝ መስታወቴን የመታችው። ዞር ብላ መልሳ ሂጃቧን አስተካከለች። ሰው ውስጥ እንዳለ አላወቀችም። ያውም እኔ መስታወቴን ዝቅ አድርጌ ምን ነው እናቱ አልኳት። አውዙ ቢላህ ብላ ክዋለች። ዞር አልኩና ጭራሽ እኔን አውዙ ቢላህ። አሁን እኔ ምን ነው ሸይጣን የሚመስለው? ባላ ንቀት ቁጥር አንድ። ያውም እኔን መለስ አለችና በዝግታ ይቅርታ ሳላቅ ነው ሰውም ያለ አልመሰለኝም ነበር ብላ ቀና ሳትል ሄደች። በደንብ እንኳን ሳላያት ግን ማሻአላህ ነገር ናት። ተማሪ መሆኗን በልብሱ አረጋገጥኩ። ዩኒፎርሟ ያምራል። አላጣበቃትም፣ አልሰፋትም። ቀጭን መሆኗን ግን አልደበቀላትም። ቁመቷ ደስ ይላል። መኪናዬ ውስጥ ሁኜ እስክትታጠፍ ከኋላ በደንብ አስተዋልኳት ሳልፈልግ። አንዳንዴ እኮ እንዲህ ነው እያሰብነው ስላለው ነገር ሳንፈልግ ስለማንፈልገው ነገር እንድናስብ የምንገደደው።